እማዬ ምን ልታረግ ነው እዚህ የገባኸው? እማዬ እንዳሰብሽው አይደለም። እቤቴ ድረስ ገብተህ ልጄን ልታባልግ በገዛ ቤቴ። እማዬ ዝም በይ አንቺ፣ እንዳልጨምርልሽ ትሰማኛለህ? ሁለተኛ እዚህ ቤት እንዳላገኘ ልጄ አጠገብ ድርሽ ትልና ውርድ ከራሴ። ማዘር በጣም ይቅርታ፣ እርስዎ እንዳሰቡት አይደለም። ሂድ ውጣ፣ እዛ ጓደኛ ፊት እንነጋገራለን። ይኸውልዎት ማዘርዬ፣ አደብ ያዝ፣ ሁለተኛ እንዳላገኝህ ቤቴ። ውጣልኝ! ውጣ! ውጣልኝ! ወይኔ 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 ካሰች! ወይኔ ካሰች! ወይኔ ወይኔ ወይኔ! እኔ ምንሽ ትብቃ ናቲ ትሄዱ ሳሮን ጋር ነው ትልቁ ቤት። ሳሮን ጋር ምን ይሰራል ደግሞ? ማዘር እኮ ገብቷል። ወይኔ ተጫረሱ በለኛ። ወይኔ ወይኔ ካስዬ መጡ እንዴ? ትብቃ ቶሎ ሂጂ፣ ገብተውልሻል። እንዴ ቆይ ማዘር ውስጥ አግኝተው ዝም አሉክ? ምን ዝም ይሉኛል? ሳሮንን በጥፊ ነው የመቷት። ቆይ ምን ይሁን ብሎ ነው እሷን የመቷት? አንተ አይደል እንደ ቤታቸው የገባው? እስኪ ተወኝ ዳኪ። ይኸውልህ በተቻለ አቅም ከካስዬ ጋር ሰላም ለመሆን ሞክር። ሰላም ከሌላቸው ሴትዮ ጋር እንዴት ነው ሰላም የማወርደው? ቆይ ግን አንተ እንዴት ነው የቻልካቸው? ይኸውልህ ብዙ አይከብድም። ትልልቅ ሰዎች እኮ እህ ብሎ የሚሰማቸው ሰው ይፈልጋሉ። ስለዚህ በቃ እህ ብለህ ስማቸው፣ አብራቸው ተጫወት፣ አለቅ፣ ጊዜ አሳልፍ። በቃ ቀላል ነው። የምርህን ነው ዳጊ? ብዬ ደግሞ ከአሮጊት ጋር ቁጭ ብዬ ላውራ? እሱ ያንተ ምርጫ ነው። የምትንቃቸው ስለሚመስላቸው ነው የሚጠሉ። ኩራተኛ ነው ምናምን እያሉ ሲያወሩ ነበር። ዋሻው ምን አንተ በሰበቡ ኩራተኛ ነህ እያልከኝ ነው? ይሄማ የተረጋገጠ እኮ ነው። ምን ጥያቄ አለው ብለህ ነው? አንተ ከኔ አትብስም? ኧረ እባክህ ዝም በል። ቀልዱ ቀልድ ነው። ባሁን እንዴት አደረግ? ወይ ናቲ ዛሬ አልደወልኩልም። ቀልዱ ቀልድ ነው። የትናንትናው ነገር እንዴት አደረግ? እሺ ደውልለታለሁ። እንዴት አልደውልለትም? በልሽ አሁን ደውልለት። እስከ ነገ እንደጨርስልን ንገረው። አንቺ ገና ስራ ከመጀመርሽ የት ነው የሚያዞርሽ? ወይ መጡ እንዴ? ካስዬ ውሃ ልደፋ እኮ ውጭ ወጥቼ ነው። እንዴ ውሃ የሚደፋው ያከራየሁት ቤት ውስጥ ሆነ እንዴ? ምንድን ስገባ አላየሁሽ? ደግሞ አንቺ ምሸት ጀመርሽ? ይቅርታ ካስዬ፣ አይለመደኝም። አሁን ቡና ላፍላለሁት? አይ አልፈልግም። ስመጣ ታፈይልኛለሽ። ናቲ እዚህ ቤት ሲገባ አንቺም ነበርሽ? ትብቃ። አዎ ቡና እንዲጠጣ ጠርቼው እኮ ነው። ምን ነው አጠፋው እንዴ? አንቺ ነሻ ነገር ያመጣሽው። ከዚህ በኋላ ያለኔ ፍቃድ እዚህ ቤት ማንንም ሰው እንዳጋብሽ። እሺ ሂጂ፣ ለዛ ለዳግም ጉዱን ዘርግፊለት። እኔ ደግሞ እንዴት እንደማዋርደው አሳየዋለሁ። ይሄ ባለጌ። ለመሆኑ ሀና የት ሄዳ ነው? ሀና መኝታ ቤቷ ነበረች። ለጥራት እስቲ ዝም ብለሽ አዘባርቂ፣ አርፈሽ ስራሽን ስሪ። እኔ ራሴ ሄጄ ክፍሉ አያታለሁ። ፈጣሪ ትዕግስቱን ስጠኝ። በዚህ ሁኔታ ከባድ ነው ነገሩ። ምን አልሽ? አይ እዚሁ ነው ካስዬ። እንዴት ነው የምንዛለቀው? አንቺ ልጅ እንደው በቃ ምንም ሀሳብ የለብሽም። በቃ ዝም ብለሽ መስለን ነው እንዴ? መጣሽ እንዴ? ማይ
እየዘለልሽ አልነበር? እንደምን ያስቆዝምሻል? እማዬ አየሻት አይደል ልጅሽ እንደምታደርግ? የኔ ልጅ ሆና ያንቺ እህት ያልሆነችው ማናት ባክሽ? እማዬ አትቀልጂ። እቺ ሳሮን ከቤት አትወጪም ብላ እኮ በሩን ዘጋችብኝ። እሰይ ደግ አደረገች። ስልክሽንም ከደብተርሽ ጋር አብራ ብትቆልፍበት ደስ ይለኝ ነበር። አርፈሽ አትቀመጭም? ምን ያዞርሻል እንዴ? እማዬ እዚህ ቤት ውስጥ ታፍኜ ልሞትልሽ እንዴ? ናቲ ቤትም ሄጄ እንዳላጠና ከለከለችኝ። ዋ ይሄን ናቲ የሚባል ልጅ ሁለተኛ ስሙ እንዳጠሪብኝ። አስፈላጊ ከሆነ ዳጊና እናግረዋለሁ፣ መጥቶ እሱ ያስጠናሻል። አይ እማዬ ዳግም ምንም የሚያውቀው ነገር አለ? ባይሆን ናቲን አናግሪልኝ እንዲያስጠናኝ። አይ እሱ ከሚያስጠናሽማ መሀይም ሆነሽ ብትቀር ይሻልሻል። ይሄ ባለጌ። አይ እማዬ እስኪ ተመልከቺ። ናቲን ማስጠናት ከጀመረ በኋላ ነው እንደዚህ አይነት ውጤት ማምጣት የጀመርኩት እኔ። አይ እንግዲህ ተናገርኩ። እምትሰሚኝ ከሆነ ስሚ፣ አለበዚያ ግን የሚመጣብሽን መዘዝ ራስሽ ብቻሽን ትችያለሽ። እሺ አሁን የት አባቴ ልሂድ እማዬ? ሁለት አይደላችሁ? አንዳችሁ ለአንዳችሁ አትቆሙ? እንዴት ይደብራችኋል? እንዴት የውጭ ሰው ያስፈልጋችኋል? እርስ በርሳችሁ አትጫወቱ? ምን የውጭ ሰው ያስፈልጋል? እቺ ሳሮን ናታ። ምን ጸባያ እንደ እስስት ይቀያየራል። ደህና እህት እንዳለው ቤት ውስጥ ምን አስቀመጠኝ? ሀና አትሳሳች። እንደ ሳሮን አይነት እህት አታገኝም። ሁለታችሁንም ስለምሳሳላችሁ ነው መሀላችሁ ሰው እንዲገባም አልፈልገው። ይቅርታ እማዬ። እሺ እኔ ምን አደረግኩኝ? ልውጣ ስላት በሩን ዘጋችብኝ። በእኔ ደግሞ ምትቀና ይመስለኛል። ሲቀጥል ደግሞ ከዛ ከናቲ ጋር የሆነ የጀመሩት ነገር አለ። እውነትሽን ነው ልጄ? ቆይ ምን አይተሽባቸው ነው? ከእሱ ጋር ነው አብዛኛውን ጊዜዋን የምታሳልፈው። እሱ ቤት ትሄዳለች፣ እሱ እኛ ቤት ይመጣል። እማዬ ሲመስለኝ ከሱ ፍቅር ይዟታል። ተይ ሀንዬ፣ የማይመስል ነገር አታውሪ። እኔ ካሰች ቆሜ ነው እሷ ከናቲ ፍቅር የሚይዛት? እሱን አላውቅም፣ ግንማ እኔ ስነግራት አልሰማም አለችኝ። እስቲ አንቺ ንገሪያት። ችም ትወዳለች ካስዬ። እኔ እዚህ ቆሜ ነው እሷ ከተከራይ ጋር ፍቅር የሚይዛት? ቆይ እንጂ እማዬ ወዴት ነው የምትሄጂው? ተረጋጊ። ቆይ ወይ እማዬ፣ ለዚህ እኮ ነው የምትመችኝ። እስቲ ሄደሽ አጋጭልኝ፣ ስርዓቷን አስይጃት። ታላቅነቷን ተጠቅማ ከናቲ ጋር አንድ ላይ ልትሆን አላወቀችኝማ እኔን ሀና። አንቺ ሳሮን፣ ምንድን ነው እማዬ? እህትሽ የምትለው ነገር እውነት ነው? ምን ብላሽ ነው? ከናቲ ፍቅር ይዞሻል? ምን? ማን ነው እንደዛ ያለው? እውነቱን ንገሪኝ እንዳትደብቂ። እማ ምን ያንተባትብሻል? እንዴት እንደዚህ ትናገሪያለሽ እማዬ? ሀናን አንቺ ለዚህ አይነት ወሬ የምትነግርሽ? እንዴት እንደዚህ ትያለሽ እማ? እኔ ከማንም ፍቅር አልያዘኝም። እቺ ሀና ናታ የመጣሽ እንደዚህ ወሬ የምትሞላሽ። እሷን ሰምተሽ እንዴት እንደዚህ ትናገሪኛለሽ? አታውቂኝም ማለት ነው? ናንቺ ይኸው ቅድም የነገርሽኝን ነገር አሁን ንገሪ። ከናቲ ፍቅር ይዟታል ነው ያልሽው አይደል እህትሽን? እና ሳሮን ከናቲ ፍቅር ይዞሻል ወይስ አልያዘሽም? አሁን ፊት ለፊት ሆነሽ ተዋሻለሽ አይደለ? መች ነው ከናቲ ፍቅር ይዞኛል አልኩት? ቆይ ምን ለማድረግ እየሞከርሽ ነው? ምን? ከናቲ ጋር ስትሳሳሚ እማዬ አላገኘችሽም? እኔም ከዛ በኋላ ስንት ነው ያየኋችሁ። ለምን እማዬን ታሞኛታለሽ? እውነቱን አትናገሪ? ዝጊ። ምን አባሽ ነው የምታወሪው? ታላቀትሽ እኮ ነኝ፣ ማክበር አለብሽ። ይሄን ታዩና እናታችሁ ፊት እንኳን እንደዚህ መናገር የለብሽም። አየሻት እማዬ እውነቱን ለመሸፋፈን እንዴት እንደምጥር። ያንቺ ማወቅ ነው ያሳሰባት እንጂ እሱም ማፍቀሩን አይደለም ያሳሰባት። በቃችሁ ሀና፣ ዝም በይ። እማዬ አውቃ ነው እንደዚህ የምታደርገው። ሳሮን ዝጊ። ሁለታችሁም ከአንድ ሆድ ወጣችሁ እንዲህ የምትባሉ ከሆነ የኔ ልጆች አይደላችሁ። እማዬ እኔን እመኝ፣ ምንም ነገር አላረኩም፣ ፍቅርም አልያዘኝም። እቺ ናት ስመት ዝም ብላ ነው የምትቀባጥረው። አንቺ ነሽ ወይስ እኔ የቀባጠር ነው? ሁለታችሁም ዝም በሉ። አንድ ነገር ትንፍሽ እንዳትሉ። ሁኔታውን ሄጄ ከባለቤቱ አጣራለሁ። ማንን? ናቲን ልጠይቂ ነው ሄደሽ? አዎ እጠይቀዋለሁ። ምን ነው ደነገጥሽ? አይ እማዬ እሱ መጠየቅ የለብሽም፣ እኔን እመኝ። እንዳምንሽ ከፈለግሽማ የሚታመን ነገር አውሪ።
አንቺ ትግጃለሽ። እኔ ናቲን ሄደሽ ብትጠይቂው ባይነኝማ ልጅሽን ያፈቅራታል ያፈቅራት የሚለውን ነገር ቁርጧን ተወቅ። አንቺ አፍሽን ዘጊ። አፋችሁ ተቀመጡ። እማደርገውን ያውቃል። እማዬ እባክሽን ተረጋጊ። ቆይ እናውራ። አስተካክሉ። ይታለ ጓደኛ ዞር በል አንተ። አንተ እንዴት ብትንቀኝ ነው ልጄን ያፈቀርካት? እማዬ ዝም በይ። አሁን በጓደኛ ፊት እውነቱን ንገረኝ። ሳሮንን ታፈቅራታለህ አታፈቅራት? ምን? ኧረ ማዘር ተሳስቶ ነው የሚሆነው። እናቴ እንደዚህ አይነት ነገር የሚያደርግ አይነት ልጅ አይደለም። አንተ ተናገር እንጂ ምን አንተባትባል? አዎ እኔ በጭራሽ ሳሮንን በዛ መንገድ አስቤያት አላውቅም። በዛ ላይ ደግሞ እኔና ሳሩ ወጣት ልጆች ነን። ሀሳብ እንቀያየራለን እንጂ ሌላ ነገር አላሰብንም። ደግሞ ይሄን ለመጠየቅ ቤቴ ድረስ መምጣት አይጠበቅቦትም። ሳሩንን ብትጠይቋት እሷ ትነግሮታለች። አየሻ እማዬ ከናቲ ጋር ምንም አይነት ነገር የለንም ከወንድምነት ውጪ። ማዘርዬ በዚህ በኩል ምንም ነገር እንዳይሰጉ እኔ ያለሁ። እኔ ሁሉን ነገር አስተካክላለሁ። እሺ የጠፋውን ነገር ሁሉ መልሳለሁ። ጭራሽ ስጋት እንዳይገቡት። እኔማ ማንን ማመን እንዳለብኝ ግራ ገባኝ። እኔማ እጅ ከፍንጅ እንዲይዛቸው ነበር የፈለኩት፣ ግን አልሆነም። አንተ ናቲ ዓይንህን ከልጄ ዓይን ላይ አንሳ፣ አለበዚያ ግን ነግሬሃለሁ ውርድ ከራሴ። ኧረ አንተ ናቲ ይቅርታ ጠይቅ እንጂ። ምን አጥፍቼ ነው ይቅርታ የምጠይቀው? ዓይኗን ላየህበት። እሺ ማዘር በጣም ይቅርታ፣ ድጋሚ ቀና ብዬ አላያትም። ጥሩ ቤታችሁን በጠበጥኩ አይደል? ይቅርታ አድርጉልኝ። ሀና አንቺ ነሽ ደግሞ ተናጋሪ የምታደርጊ። እኔ እኮ የመሰለኝ ነው የተናገርኩት። እማዬ ምን አጠፋው? አንቺ እንደውም መልስ አያልቅብሽ። አሁን ሂጂ ከዚህ ውጭ። ምን ይሻለኛል? ምን አይነት ሴትዮ ናቸው? አንተ ይኸውልህ ክራሼንማ እንዳትናገርብኝ እሺ? አንተማ ተመችታችኋል። ይኸውልህ እንደኔ ፈታ ማለት ነው በቃ። በሳችሁ መወለድ ከፈለከ አረ ይቅርብኝ፣ እዛው ከራስህ ጋር እንደጀመርክ። ይኸውልህ የተባልከውን ነገር መስማት ነው በቃ። የተባልከውን ነገር ከሰማ ሳሮንን አታይም። ከዛ በኋላ ከሳቸው ጋር ሰላም ትሆናለህ ማለት ነው። እሺ መካሪው ልትመክረኝ ነው? አዎ ወንድም ተጠንቀቅ። ብትጠነቀቅ ነው የሚሻለው። አታስብ ወንድሜ፣ በደንብ እጠነቀቃለሁ። እያንዳንዱን እርምጃዬን አስተውዬ ነው የምራመደው። ለዚህ እኮ ነው የምትመቸኝ ናቲ። እኔ የምልህ ትብቃ በዛው ሄዳ ቀረች እንዴ? በቃ ወደዛ ከሄድክ ጥብቃን ጥራት፣ ደግሞ እንዳትረሳ። አንተ ትተህ ነው? እኔ ትንሽ ናፕል አድርግ። ፒስ በቃ ሳሮን ምን እያደረግሽ ነው? አርፈሽ ቁጭ በይ። ያምሻል አንቺ? አዎ አሞኛል። ቆይ ምን አድርጌሽ እንደዚህ ጠመድሽኝ? ሳሮን አትጃጃይ፣ በሩን ክፈችው። እስካልነግርሽኝ ድረስ አልከፍትልሽም። ምንድነው ከኔ የምትፈልጊው? ቆይ ምን ልብለሽ ለማየ እንደዚህ አይነት ወሬ የምታወሪላት? ሳሪ ይቅርታ፣ እኔ ከናቲ ጋር የሆነ ነገር የጀመራችሁ መስሎኝ ነው። ቆይ አንቺ እስከ መቼ ነው በመሰለኝና በደሰለኝ የምትመሪው? ህፃን ልጅ እኮ አይደለሽም፣ ትልቅ ልጅ ነሽ። ማሰብ ጀምሪ እሺ። ከዚህ በኋላ ስለኔ አንድ ጉዳይ ታወሪና ለማየ እገልሻለሁ። ዋጋሽን ነው የምሰጥሽ። ሳሮን ይቅርታ። ከዚህ በኋላ ስለኔ ያገባሻል አያገባሽም? አረ አያገባኝም። በጣም ጥሩ እንዳረሽ አያገባሽም። ህፃን በጥፊ ነበር ማለት እሺ። እኔ ያለው የፈለኩሽ ትብቃ። ናቲን የፈለገሽ እስኪ ገብተሽ አዋሪ። እሺ አወራለሁ። እንዴ አንቺ ደግሞ ምን ስለምቦልሽ እንታለሽ? እባክህ ተወኝ ዳጊ። ምንሽ ነው? ማን ያስከፋሽ? ይኸውልሽ እኔ እያለሁ እንዲች ብሎ ሊደብርሽ አልፈልግም። እቺ ሳሮን ናታ። ሳሮን ከሆነች እንኳን የራስሽ ጥፋት ነው የሚሆነው። ሳሮን መቼም አታጠፋ። የምርህ ነው? አዎ። ውይ በአንቺ የሚጨክል ልብ እንኳን የለኝም። ቆይ ምን አጥፍተሽ ነው? ንገሪኝ እስኪ። እባክህ ምንም ሳላጠፋ ነው እየመጣች የምትጮህብኝ። ታላቅ እህት አይኖርህ ዳግም። የምር ምርር ያለኝ አሁንስ።
ሳሪኮ ካልደረስሽባት አትደርስብሽም ሀና። ይሄ ራስሽ ጥፋት ነው የሚሆነው። አይ የኔ ጥፋት አይደለም፣ ዝም ብላ ጉል ልወደድ ስትል ነው እንጂ። እንዴ የፈለገ ቢሆን አንቺም እኮ ጥሩ ስራ አልሰራሽም። ምንም ቢሆን እህትሽን አሳልፈሽ ለእናትሽ መስጠት አልነበረብሽ። እና አጥፍተሻል እያልከኝ ነው? ናቲ ምን ነው በሰላም ነው? በቀን የተኛው አመመህ እንዴ? ኧረ አላመመኝም፣ እንዲሁ ዝም ብዬ ተኝቼ ነው። ባይሆን የሆነ መልእክት ለሳሮን እንድታደርሽልኝ ፈልጌ ነበር። እሺ ምን ላድርስልህ? መያዝ ከከበደሽ ልጻፍልሽ። ይሄን ያህል? ኧረ ምን ነው ንገረኝ እንጂ ምን ልበልልህ? እሺ ምን መሰለሽ፣ ይቅርታ ሳርዬ፣ ሳላንኳኳ ገባሁ አይደል? ኧረ ችግር የለም ትብቃያ፣ አታካብች። እሺ አመሰግናለሁ። እናቲ እንዳለሽ የሆነ መልእክት ልኮኝ ነበር። ምንድን ነው? ያው እዚህ ቤት እንዳንገናኝ ማዕቀብ ተጥሎብናል እና ደጅ እንገናኝ ብሎሻል። እሺ አመሰግናለሁ የኔ ቆንጆ። እሺ ከቻልሽ አሁን ሂጂ። እሺ እሄዳለሁ፣ ግን ፈርቻለሁ። ምን ያስፈራሻል? እንጃ ሆዴን ባርባር ያለኝ ነው፣ ግን አልቀረም እሄዳለሁ። እንዳትቀሪ ሂጂ። እሺ አመሰግናለሁ። በጣም አምሮብሻል የኔ ቆንጆ። አመሰግናለሁ ናቲ። ግን የምትመጪ አልመሰለኝም ነበር። እንዴት ትቀራለች ብለህ ታስባለህ? ማስመሰል ጎበዝ ነህ፣ ግን ከኔ ምንም ነገር መደበቅ አልችልም። የምን መደበቅ ነው የምታወሪው? እሱን ተወውና አሁን የት የምንሄደው? አንቺ ካለሽ የትን ቦታ ለመሄድ ፈቃደኛ ነኝ። የት እንሂድ? አንድ ምርጥ ነው ቦታ አለ፣ እንሂድ። እሺ እንሄዳለን፣ ግን ይዘሽኝ መጥፋት አይቻልም። ማንን ነው ይዤ የምጠፋው? እኔም አልፈራሁም። ግን ዛሬ በጣም ልዩ ሆነሻል። አመሰግናለሁ። እሺ እንሂድ። እኔ የምልህ ልጄ ከጓደኛህ ጋር መኖሩን ወደህ ሆነው ለምን ብቻህን አትኖሩም? ብቻህን እኮ ስትኖር ነው ትዳር የሚመጣው። ደፈር ብለህ ለብቻ መኖር ጀምር። አይ ማዘር፣ ናቲ ለእኔ ከጓደኛም በላይ ነው። በጣም ብዙ ነገር አድርጎልኛል፣ ብዙ ነገር ሆኖልኛል። ከጓደኝነት አልፈን ተዛምደናልኛል። አይ የሰው ነገር ምን ይታወቃል? ይሄኔ እኮ አንተ ነህ እንዲህ የምትጨነቅለት። እሺ እማዬ፣ እንዳሉኝ አድርጋለሁ። ግን ናቲ በጣም የማምነውና የምወደው ጓደኛዬ ነው። ባይሆን ሌላ ሰው ላይ እጠቀምበታለሁ። በዚህ ጊዜ ዞር ስትል ሰው በሚያማበት ጊዜ የሚያመሰግነው ጓደኛ ማግኘቱ በጣም እድለኛ ነው። አይ ማዘር፣ ናቲን ስላላዩት ነው እንጂ እንደሱ አይነት መልካም ጓደኛ ከየትም አይገኝም። እኔ የምለው ግን እጠይቆታለሁ እያልኩ የእርሶ ልጆች ጓደኛ የላቸውም እንዴ? አንድም ቀን ከሰው ጋር አይቻቸው አላውቅም። የሀና ጓደኞች ሲመጡ ከሳሮን ጋር ስለማይግባቡ ይጣላሉ። ስለዚህ አንድ ጓደኛ እንዳይመጣ ከልክዬ አይመጡም። ይሻላል ብለው ነው ወይ ዳጊ? አረ ግልግል ነው እንዲህ 2 ሴቶች ይዤ በየቀኑ ድብድብ ነበርኩ። አሁን ግን ተገላግያለሁ። ሳሮን ግን ትንሽ ረጋ ያለች ልጅ ትመስላለች። አዎ ሳሮኔ ከእድሜዋ በላይ የምታስብ ጥሩ ባህሪ ያላትና ብስል ልጅ ነች። አይ ደስ ይላል። እኔ የምለው ማዘር ብቻዎትን ግን ለምን? ቆይ ባለቤቶት የሉም? አባታቸው ለስራ ሌላ ቦታ ይኖራል። እየተመላለሰ ነው የምናሳድጋቸው። በጣም ጎበዝ እናት ነው ግን ማዘር። የምር እንዴ ብቻ 2 ልጅ ማሳደግ በጣም ከባድ። አዎ ተመስገን እንጂ ሌላ ምን ይባላል። ሳሮንን እኔ ያላሳደግኳትም አባቷ ጋር ነው ያደገችው። ትንሽ አደግ ብላ ነው ወደ እኔ የመጣችው። አሀ ለዛ ነው የማይስማሙት? እናማ ቆይ ሀናና ሳሮን የማይስማሙት አብሮ ስላላደጉ ነው? በል እንደዚህ ብለህ ፊት እንዳትሰጣቸው። እንኳን እንዲህ ብለሃቸውም እንደውም አልቻልኳቸውም። እስቲ ራስህን ተመልከት። አንተ ለጓደኛ እንዴት እንደምትሆን አደራህ እንዲህ እንዳትልብኝ። ሀናና ሳሮን እኮ የሚጣሉት አብሮ ስላላደጉ ነው።
እነሱም ቢሆን ከላይ ከላይ ይሳደባሉ እንጂ እንደሚወደዱ ያስታውቃሉ። እስቲ እንዳፍ ያልከው አይኖችሽ በጣም ያምራሉ። አመሰግናለሁ። ደግሞ በጣም ውብ ነሽ። እንደዚህ ማየቴን ከቀጠልኩ ሌላ ነገር እንዳይፈጠር እና አይንህን ትጨፍናለህ? ግን በእኔና በአንቺ መሀል የሆነ ነገር ያሳስበኛል። ምን አይነት ነገር? እናትሽና ሀና ፊታችንና ሁኔታችንን አይተው ሁሉም ነገር ሳይረዱት አይቀርም። ምንድን ነው የተረዱት? አሁን አልገባሽም ሳሪ? ልቤን በጣም እያሸነፍሽው ነው። ገና መሰለኝ ነው ገና። እስኪ እሱ ያንቺ ስሜት ከተረዳን በኋላ እናወራለን። በሌላ ፕሮግራም አይሻልም? የሆነ ነገር ልስጥህ። ምን? የአባቴ አደራ ነው ናቲ፣ ተሳስተህ ከእጅ እንዳይወጣ። ለምን? የአባትሽን ማስታወሻ ለእኔ መስጠት አስፈላጊ ነው? አባቴን በጣም ነው የምወደው። የምትወደውን ነገር ደግሞ ለምትወደው ሰው ነው የምትሰጠው። ስለዚህ በሰበቡ አሁን ወዳለው እያልሽ ነው? እየቀለድክ ነው አይደል? አረ የምሬ ነው። ይህን ውብ አይኖችሽን አይቼሽ ልረዳሽ እችላለሁ። ተው እንደዚህ አትበል። ቅድም ለማ ያልካትን ነገር አትርሳ። እንደ ወንድሜ ነህ። እሺ ተይ። ለስጦታሽ በጣም አመሰግናለሁ። እየቀለድክ ባልሆነ። የኔ ቆንጆ ስታኩርፊ አያምርብሽም። ስስቂ ነው ቆንጆ የምትሆኝ። ደግሞ ቅድም የሆነ ቦታ ወስዳለሁ ብለሽ ነበር። አንሄድም? አይ ዛሬ መሽቷል ናትዬ፣ ሌላ ቀን ወስዳለሁ። እሺ የኔ ቆንጆ። ሰሪ በደል ሀና ትዕግስቴን የተፈታተንሽ ነው። ስራዬን ልስራበት። እሺ ለማንኛውም እስቲ ናቲ የሚያስደስተውን ነገር ንገሪኝ። ምን ልትሆኝ? ላስደስተው ነው። ናቲ የሚያስደስተው ነገር ቢኖር ድራማ መስራት ነው። እና ድራማ ልስራለት? አዎ ሂጂና ስሪለት። እሺ በቃ እሰራለታለሁ። ባይ ባይ። አንድ ድራማ ስሪለትና የዛኔ ስርዓት በደንብ ያሳይሻል። እንዲህ እንዳስደነገጥሽኝማ። በቃሽ፣ አንቺ መጀመሪያ ግቢ። አይ ችግር የለውም፣ ካንተ በኋላ እገባለሁ። ኧረ እባክሽ እንደዛማ አይሆንም። በኋላ ደግሞ እዚህ ጥዬሽ ሂጄ አንዱ ቢዘርፍብኝስ? እንዴ እናንተ ምን በር ላይ የሚያንሹካሹካችሁ? ማዘር እኮ ግቢ ውስጥ ነው ያሉት። ሳሎን ይገባል። ይኸውልህ ትንሽ ቆይተና እሺ
ትንሽ ቆይታ በጣም እንደ አንተ ማዘር እንዳይባኑ እባክህ ከባንንም የራሳቸው ጉዳይ እንድናገባሽ ሳሮን መጣሽ? ደግሞ የት ነው እንዲህ ተኳኩለሽ የሄድሽው ሳትነግሪኝ? እማዬ ከጓደኞቼ ጋር ነበርኩኝ። ሰላም ነው ወይዘሮ ካሴ? ደህና ነህ የኔ ልጅ? እንደምን ነህ? አለሁ ይመስገን። እንዴት ነበር ሰርዬ? ምንም አዲስ ነገር የለም፣ ያው ተመሳሳይ ነው። እስኪ እዚህ ጋር አረፍ በይ። ምን ነው መረዳሽ ነገር አለ እንዴ? አዎ አንዳንድ ነገር ልታግዥ ፈልጌ ነበር። ማለት ስለ ጸባዩ ፍቅረኛ እንደነበረው ነው ልትነግሪኝ ትችያለሽ? ፍቅረኛ እንኳን ኖሮት አያውቅም። ከአንቺ ጋር ራሱ እንዲህ ስትሆኑ በጣም ገርሞኝ ነበር። የምርሽ ነው? የምሬን ነው። ግን ድፍረት ካልሆነብኝ ወደሽዋል ማለት ያፍቀረሽዋል? አዎ ያስታውቅልኛል አይደል? ያው ከአንቺ ምንም ነገር አልደብቅም። ያው ማፍቀሬን እርግጠኛ ባልሆነም ሳልወደው አልቀርም። ውይ በጣም ደስ ይላል። ሁለታችሁ አንድ ላይ እንድትሆኑ ምኞቴ ነው። መልካም እድል የኔ ቆንጆ። እሺ አመሰግናለሁ። ግን የሆነ ነገር ልታግዥ ይፈልጋለሁ። ምን ላግዝሽ? ሚስጥሬን ጠብቂልኝ ትብቃ። በተለይ የማየና ሀናፍ ውስጥ እንዳልገባ ጠብቂ። ምንም እንዳታስቢ፣ ሁሌም ከጎንሽ ነኝ። በፈለግሽው ሰዓት የፈለግሽውን ነገር አድርጊ በይ። አመሰግናለሁ ትብቃ። እንዴት እንደዚህ ታደርጋለህ? ንገረኝ እስኪ እንዴት እንደዚህ ታደርጋለህ? ስንት ነገር ተነጋግረን ስንት ነገር ተመካክረን እንዴ! ይኸውልህ አንድ ነገር ልንገርህ፣ ለእኛ ሳሮን ሆነች ሀና አያስፈልጉንም። ተው እንጂ ዳጊ፣ እኔ ያለ ምክንያት ምንም ነገር እንደማላደርግ በደንብ ታውቃለህ። ተማመንብኝ። እንዴት ነው የምተማመንብህ? ንገረኝ፣ እንዴት ነው የምተማመንብህ? እንዴ ቆይ እኔ እናንተ ማለት እንዴት ሴት ታስገባለህ? መልስልኝ፣ እንዴት ሴት ታስገባለህ? ይኸውልህ ናቲ፣ ሴት ልጅ እኮ ማለት ቀርባ ገብታ ውስጥን አውቃ በርብራ መረጃ የታመተ ፍጡር ነች። እንዴት ዳጊ፣ እንዳሰብኩ አይደለም አልኩህ። እኔና ሳሮን ማለት ምንም ነገር የለም። እንዴት እንደዛ ትጠረጥረኛለህ? እሺ ወንድሜ፣ እሺ ይኸውልህ መጠንቀቅ አለብን። መጠንቀቅ አይከፋም ብዬ አስቤ። ችግር የለውም፣ በደንብ እጠነቀቃለሁ። ደግሞ ይኸውልህ ሰውዬውን አውርቼው ነበር፣ ከሳምንት በኋላ ይመጣል ብሎ። ስለዚህ ዝግጁ ሆነን መጠበቅ አለብን። ይህ ውሻ እንዴ! ሀና፣ በዚያ እዚህ ምን ትሰሪያለሽ? ናቲ እንድታስጠናኝ ነበር የመጣሁት። አሁን በጣም ደክሞኛል፣ ማረፍ አለብኝ። ይኸው ዳጊ አስጠናሽ። ይኸውልሽ ሀና፣ እኔም ደክሞኛል። ሲጀምር አንቺ ያምሻል እንዴ? እንደ ቫምፓየር ምንድን ነው በኩል ሌሊት የምትንቀሳቀሹ? በይ ይኸውልሽ፣ በመጣሽበት እግርሽ ቀጥ ብለሽ ወደ ቤትሽ ተመለሽ። ሲጀመር እናንተ እንድታስጠናኝ አልፈልግም። እሺ ባይ ባይ። አያምሳለ እስኪ ተይኝ። እኔና ልጆቹን እኮ ከረሳን ቆየ። አይ ኧረ እንደው ተይኝ፣ ምንም መፍትሄ የለውም። እንግዲህ አሁን ሲመጣ ይቀመጣል፣ አርፎ ይቀመጣል ቤተሰቤን ካለ። አይ ካለ ደግሞ እንግዲህ ተለያይተን የሚሆነው ይሆናል እንጂ ከዚህ በኋላ በፍጹም በዚህ ሁኔታ አንቀጥልም። አዎ ይበቃል። አይ ምንም መፍትሄ የለውም። የሚሆነውን ደግሞ እስቲ እነግርሻለሁ። እሺ አምሳልዬ፣ እሺ ደህና ደሪ የእኔ እናት። እማዬ። ሳሮኒ አልተኛሽም እንዴ? መሽቷል እኮ። እማዬ ለምንድን ነው ስለ አባዬ ክፉ ነገር ስታወሪ የሰማሁት? ስለምን ፍቺ ነው የምታወሪው? ይሄ እኔና የእሱ ጉዳይ ነው። ብዙ ማታውቂያቸው ነገሮች አሉ። ስለዚህ ጣልቃ አትግቢ። ምንድን ነው የማላውቀው? እኔ ብዙ ለእናንተ የማይነገሩ ነገሮች አሉ። መራራቅ በመሀላችን ያመጣው ክፍተትም ሊሆን ይችላል እንደዚህ የሚያደርገን። ለማንኛውም ግን ጠዋት እናወራለን። አሁን ግቢና ተኝ። እሺ እማዬ፣ ጠዋት ግን እናወራለን አይደል? አዎ ልጄ፣ ሂጂ ግቢና ተኝ፣ እናወራለን።